በመረጃ ነሆኝ በስልጤ ወረዳ የሶስት ሰዎችን ህይወት ቀጥፏል የተባለው ተጠርጣሪ በቁጥጥር ስር ዋለ። ጤና ይስጥልኝ ክቡራንና ክቡራት አድማጮቼ፣ ዛሬ ዕለተ እሁድ ግንቦት 23 ቀን 2018 ዓ.ም ያስኩላችሁ መረጃ ያደርሳችሁ ቤቱን ፎሎ ቪዲዮ ላይክ ሼር በማድረግ ጀምሩት ማለት ነው። በስልጤ ወረዳ ዶቦ ሳቦላ ቀበሌ የገዛ አባቱን የእንጀራ እናቱንና ሚስቱን በግፍ በመግደል ከስፍራው ተሰውሮ የነበረው ተጠርጣሪ መሐመድ ሲራጅ ሁሴን በቁጥጥር ስር ውሎ ለህግ መቅረቡ ተረጋግጧል። እንደሚታወቀው ግለሰቡ ድርጊቱን ከፈጸመ በኋላ ከአካባቢው በመጥፋት የህግ አስከባሪ አካላትና የክልሉ ነዋሪዎች ተጠርጣሪውን ለፍርድ ለማቅረብ ከፍተኛ ጥረት ሲያደርጉ ቆይቷል። ተጠርጣሪው መሐመድ ሲራጅ ሁሴን ትላንትና በሐዋሳ ከተማ መገኘቱ ታውቋል። በስልጤ ወረዳ የትምህርት ሴክተር ባለሙያ የሆኑት አቶ ሚፍታ መሐመድ ባደረጉት ጥረትና ከጸጥታ አካላት ጋር በመቀናጀት ተጠርጣሪው በቁጥጥር ስር እንዲውል ተደርጓል። የአካባቢው የጸጥታ መዋቅርና የህግ አካላት ተጠርጣሪውን ለፍትህ ለማቅረብ መረጃ ሲለዋወጡ የነበሩ ወገኖችና ለትብብር ጥሪው ፈጣን ምላሽ የሰጡትን ሁሉ ምስጋና አቅርቧል። ይህ አሳዛኝ ድርጊት በቤተሰብና በአካባቢው ማህበረሰብ ላይ ከፍተኛ ሀዘን የፈጠረ ሲሆን ተጠርጣሪው በህግ አግባብ ተጠያቂ እንደሚሆን ይጠበቃል። ለሟች ቤተሰቦች መጽናናትን እንመኛለን።